ብሎክ ያደረኩት። ምክንያቱም ዳቲስ በጣም ዴንጀረስ ኬዝ ነው። ፈለውኒ ነው እኮ የእድሜ ልክ እስራት ነው የሚሰጠው። እሱ እንደምንም አልቆጠረውም። ኤኒዌይ ፖሊስ ራሱ ቀደጥ አለው ብሎኛል ያለውን ኬዝ ራሱ እዚህ ላይ how many people ሪከርድ እያደረጉት ነው ያለው ያላወቀው ነገር። እሱ አራዳ ቢሆን ኖሮ ብልጥ ቢሆን ኖሮ ፔሸንት መሆን ነበረበትና ነገሮችን በፍቅር መፍታት ነበረበት። ቀደም የተናገረው ልጅ ማለት ነው በሱ ላይ ደግፎት ሐሳብ የሰጠው በርግጥ ሐሳቡን አልነቅፍም፣ ሐሳብ መስጠት መብቱ ነው። ነገር ግን እሱ ወራቦት እቺ ልጅ እህቱ ብትሆንስ እናቱ ብትሆንስ ከቤተሰቡ አንዱ ልጁ ብትሆንስ እንደዚህ የተባለችው የእውነት ኦኬ ልጅ ዛት አይደለ እንደሚያረጋው ደግሞ በእምነታችን አረጋግጦ ማርያምን ብሎ ነውላ ያረጋገጠለት እንደሚያረጋው ማለት ነው ሐሳቡ እንደማይቀየር ኦኬ ይሄንን ተግባር ቤተሰቡ ላይ ቢፈጽምበት ምንድነው ፊልም የሚያደርገው? ተፈጽሞባት እስከሆነች ልጅ የሚሰጠው ሐሳብ አንድ ነው። ገባሽ? አርጎባት ቢሆን ኖሮ ይሄንን ሐሳብ አሁን መጥቶ አይሰጥም። እንደገና ደግሞ ለሱም ዴንጀረስ ነው እንደዚህ አይነት ሐሳብ መስጠት። ኤኒቲንግ ሃፕን በፋሚሊዋ ላይ ቢደርስ በሷ ላይ ቢደርስ ሪስፖንሲብል ነው ይሄኛው ልጅ። እየዛተ ነው አሁን ይሄ ሁላ ህዝብ ባለበት ኢንፎርሜሽንን አውጥቶት እየተናገረ ያለውን ነገር ገባሽ? ኤቪደንስ እየሰጠን ያለው እንደዛ ማድረግ አይገባውም ነበር። ሲሆን ማስማማት የሚችል አሁን እዚህ ጋር ሆይ እሱን ደግፈው እየሰማኝ ከሆነ ከስር ሆኖ ሆድ የሚባለው ልጅ በእውነት ወንድሜ እነዚህ ሰዎች አይጠቅሙም። ነገሮችን ብትፈታ ኖሮ ነገሮችን ሰትል ዳውን አድርገህ ብታስብበት ኖሮ ቢያንስ እጅ ላይ ስልክ አለ አይደል? ጎግል አድርግና ይኸው ኬዙ ምን እንደሆነ የተከሰስክበት በጣም በቀላሉ አይደለም የምትወጣው። ፌሎኒ እድሜ ልክህን ነው እስር ቤት እንትን የምትለው። ልጅ አለኝ ምን አለኝ ብለሃል። ነገር ግን ለፋሚሊ ስትል ፔሸንት መሆን ነበረብህ፣ ዳውን መሆን ነበረብህ። ሰው ሊረዳ ሲሞክር የዛን ጊዜ ሰምቻለሁ። ተናገርክና እኔ እንደውም ኤክስፔክት ያደረኩት ቴንኪው ብለህ ትወርዳለህ ብዬ ነበረ። ሸቀልሽብን አይደል አልክ። አይባልም እንደዛ። ምክንያቱም ሰው እዚህ ጋር ሊረዳ ነው። ከገንዘቡ በላይ ያንተን ህይወት ሰው ሴቭ ሊያደርግልህ ነው። እዚህ ጋር ቁጭ ብሎ እንትን እያወራ እኔ አንቺ ስላለሽ ፍለፊቴ ምናምን ነገር አይደለም የማወራው። ሆነስትሊ ለማህተቤ ለሃይማኖቴና እሱም ደግሞ ኢትዮጵያዊ ወንድሜ ስለሆነ ነው ይሄንን የምናገረው። ነገር ግን ይሄ ልጅ ታች እየወረደ ነው ያለው። አሁን ፎሬቨር የማይወጣበት ነገር ውስጥ እየገባ ነው ያለው። ግን የገባው አይመስለኝም። ጥሩ አማካሪ የለውም ከጎኑ። ገባሽ? ጥሩ አድቫይስ የሚሰጠው የለም። እና ኤኒዌይ ቬሪ ሎንግ ታይም ጠብቄ ነበረ። ብዙ ማውራት ፈልግ ነበረ። ነገር ግን የስራ ሰዓት ኦልሬዲ ክሎክን ማርክ ስላለብኝ በቃ አም ሶሪ። ኔክስት ታይም በደንብ ገብቼ አወራለሁ። ግን አዳምጣለሁ፣ ከስር እማራለሁ። ብዙ ነገር ካንቺ እየተማርኩኝ ያሏቸው ነገሮች አሉ። ቢሳይድ ሻርክሲስ ተርሱ ምናምን ያልሽው ተረት ከሱ ሌላ ብዙ ነገሮች የምንቀስማቸው ነገሮች አሉ። ኤኒዌይ በርቺ። እኔም በተሻለ መጠን አበረታታለሁ ቤትሽን። ቴንክ ዩ ፋኑስ ሰላም ሄልዬ፣ እንዴት ናችሁ? ሁላችሁም ሰላም ነው? ያ ሄልዬ፣ እኔ አንድ ነገር ማለት በቃ ውስጤ የማቀው ነገር ማለት ነው። አንድ ነገር ልናገር ፈለኩኝ ማለት መፍረድ ሳይሆን ያለውን እውነት ልናገር ማለት ነው። እንደ ጥፋተኛ ናትም ልልጅ አልችልም። ለምን? እኔ ፈራጅ ስላልሆንኩኝ እኔም ሰው ስለሆንኩ ልሳሳት ስለምችል ማለት ነው። ግን ማራማዊት በጣም ትልቅ ጥፋት አጥፍታለች። ለጥፋቷ ደግሞ አሁን ላይፍ ላይ መታ ያለቀሰችው አብራት የልጁ እናት ላይፍ ላይ ቁጭ ብላ ልጅ አባት ናፍቋልኝ ወንድ ሲያይ አባቴ እያለ እግር እየያዘብኝ ነው ይመስለኛል። የሆድዬ ልጅን ታማሚ መሰለኝ እቺ ማናት መራማዊት መሰለኝ ባልሳሳት ስሙ አንድ ገስት ላይ ወርቅ ቤት ቁጭ ብለው አይዞሽ እኔ አግዝሻለሁ እኔ ረዳሻለሁኝ እኔ እሱንም እየረዳሁት ነው እንደ እህቱ ነኝ አንቺንም አይዞሽ አንቺም እህቴ ነሽ ልጁ ሴትዮዋ ምንድነው የምትለው የመራማዊት የማነው የሆድዬ የቀድሞ የልጅ እናቱ አትሊስት በወር አንዴ እንኳን እየመጣ ይጠይቅልኝ ነው የምትለው። እርዳታም አይደለም ምንም አይደለም በወር አንዴ እየመጣ ይጠይቅልኝ ትላታለች። እቺኛ ደግሞ ምን ትላለች? ችግር የለውም በወር ሳይሆን በሳምንት እየመጣ እንኳን እንዲጠይቅልሽ አደርጋለሁኝ ብላ አንድ ገስት ላይ እያችኛ ያለቀሰች አንድ ገስት ላይ ሲያወሩ ነበረ። በእውነት እናት የሆነ ሴት የሆነ ይሄንን ነገር በደንብ ሊያዩ ይገባልኝ።
ያን ሁሉ ነገር እንደዛ ያደረገ ሆድዬ ለወለደው ልጅ ያልተመቸ ማራማዊ በምን ሂሳብ አስባ ነው ለኔ ላልወለድኳቸው ልጆች አባት ሊሆን ይችላል ሊመቻቸዋል ብላ እንዴት ወደ ሪሌሽንሺፕ እንዴት ልትገባ ቻለች? በዛ ሰዓት ላይ ከአንዱ ቤት እሱ በገባበት ቤት እየዞረች ልደት አከብራለሁ በሚል ሙድ በቃ ለዚህ ነገር ተጋላጭ ልትሆን አስፈልጋ ነው ማለት ነው። እና እኔ ይመስለኛል እንደውም የሚገርምሽ የሆድዬ መታመም የሆነ የፍጥነት መታመም ነው። ይሄ 6 ሰዓት የፈጀ 7 ሰዓት የፈጀ ኦፕራሲ በእውነት የዛችን ልጅ የሆድ የቀድሞ ሚስቱን እንባ ገስት ላይ ቁጭ ብላ ልጄ አባት ናፍቋልኝ አባቱ የመሰሉትኝ ሌሎች ወንዶቹን ሳይ እግር ይይዝብኛል ለምን ያኛውም ልጅ ህመምተኛ ልጅ መሰለኝና እንደዛ ያለች ስታለቅስ አይዞሽ እኔ አግዝሻለሁ እያለቻትኝ እቺ ልጅ ልደት አከብራለሁ በሚል ሙድ በፎጣ ተጠቅልላ ከሆቴል ውስጥ መጀመሪያ ገራም እንደውም ሆድ የሚገርምሽ እንዲታይ ፍቃደኛ አልነበረም እንድትታይም ፍቃደኛ አልነበረም እሷ ናት መጀመሪያ እግሯን አሳይሽ ከዛ በኋላ ፎጣዋን አድርጋ እንደተሞሸረች ሴት ሆና ራሷን ቪዲዮ ላይ አወጣች። ይሄ ሁሉ ነገር የሆነው የዛሽ ልጅ እንባ ነው ብዬ አሁን እኔ ለደረሰባት ነገር ያቺ ልጅ በእውነት አልቅሳባታለች። ለራሱ ልጁን ለማስጠየቅ ሳይሆን እንዲጠይቅላት ሳይሆን ስታደርግ የነበረው ለካሷ ለራሷ ነበር ስታመቻቸ የነበረው ማለት ነውና በሽታውን ራሱ ብታስቢው በጣም የሆነ ቅጽበታዊ ነው። ፍጥን ያለ ነው። ከጂጂ አውርዶ እጣው እሷ ላይ ይሄ እጣ የወረደባት ለምንድን ነው? በቃ የዛሽ ልጅን እንባ አንቺ ክፈይ ብላ ነው። እሱ ካገገመ ከዳነ በኋላ ደግሞ ይሄው አምጥቶ ሚዲያ ላይ አስለቀሳት ማለት ነው። እና እባካችሁ የሆነ ነገር ስናደርግ ልጅ ያላችሁ ሴቶች ይሆናችሁ ወይ ደግሞ ሲንግል ማም ይሆናችሁ ነገ በኔ ያ ሰው ለዛ ሰው ያልጠቀመ ለወለደው ልጅ ያልጠቀመ እንዴ ለኔ ላልወለደው ልጅ እንዴት ይጠቅመኛል ብላችሁ ይሄን ያህል መስዋዕትነት አትክፈሉ። በዛ ላይ ደግሞ ብዙ ነገር የማርዬ ነገር ብዙ ነገር ይወራ ነበር። ቤቷ ልጆቿን እየተወች ትወጣ ነበር ምናምን ይባል ነበር። የልጆቿ አባት ያኔ እንደዛ ስታደርግ ለምን አልጠየቃትም? ልጆችን የት እያደረግሽ ነው አንቺ ከዚህ ከጎረምሳ ጋር ጭፈራ ቤት ለጭፈራ ቤት የምትዞሪው ብሎ ለምን አልጠየቃትኝም በፊት? አንቺም ካሁን በኋላ ለኔ እህቴ ትሆኛለሽ ብላ ፕሮሚስ ገብታላትኝ። ከዛ በኋላ ላይ ደግሞ አንድ ሆቴል ውስጥ አንድ ሩም ውስጥ አብረው ስታይ ያቺ ሴት ምን ተሰማትኝ? በዛን ታይም ምን ተሰማት? ያቺ ሴት የሆድዬን ልጅ ቁጭ ብላ እያሳደገች ያለች ሴት ምን ተሰማትኝ? እስቲ ሄድዬ ይሄን መልሽልኝ ፕሊዝ። አመሰግናለሁ። እኔ ነኝ ያ ጃጉር ግባ። ኦኬ እሺ፣ ሰላም ብያለሁ። እኔ ከታች የሚሰጡት ሴቶችና የሆዴ አጎቶች ከታች ሆነው ኮሜንት የሚሰጡት በጣም ነው የሚገርመውና ያሳዝናል በጣም። እና ሆዴ ወይ ብልጠት የለው ወይ ዕውቀት የለው። ከሁለት አንዱ እኮ ስጦታ መነፈግ እኮ በጣም ከባድ ነገር ነው። እና ከዚህ በፊት በተለይ አሁን ወደ ብሔር ምናምን እያደረጉት ነው። እና አንዳንድ ቀደም ብሎ የገባውም ሰው ያልሆነ ነገር እየተናገረ ነው። ታስታውሱ እንደሆነ ጆን ዳኒ አውሮፕላን ላይ ወጥቶ አልወርድም ብለው ዮኒ ማኛ እንዳትወርድ ብሎት ገደል ከተቱት። ሳያቅ 1 ዓመት ከምናምን ታሰረ። ማነው? ሰዎች ናቸው የገፋፉት። ላይፍ ላይ ገብቶ እንዳትወርድ እያሉ ልጁን 1 ዓመት ከምናምን አሳሰሩት። እና ብልጥ ቢሆን ማሬ እያለ ስጠራት የነበረው ሚስቱን ዛሬ ይቅርታ ቢጠይቃት ምንድነው ውርደቱ? የውሸት ነበረ ማሬ ሲላት የነበረው ማለት ነው። በድሏታል። እርሷ እኮ ከህይወት ላይ እኮ ነው እኮ ከሞት ላይ እኮ ነው አፋፍ ላይ መንጥቃ ያወጣችው እኮ ከልጆቿ ገንዘብ ላይ እኮ ነው ነጥቃ እኮ ዛሬ ልጆቿን ፎቶ ለጥፎ ለመሳደብ የሞከረው ስታበላው ስታጠጣው የነበረችው። ይህ እንደ አይነት ሰው እኔ እንጃ። እንደው ህሊና ካለን ትክክለኛ ህሊና ሃይምሮ የሚሰራ ከሆነ ይቅርታ የምትለው እኮ ትናንትና አክፋት ላስታመመች ህይወትን ላዳነች ጓደኛ ሚስት ነች እኮ አይደለም እንዴ? ባታገባትም እንደ ሚስት ነው የሚታየው። እንዲህ ላደረገ ይቅርታ አይደለም እግሯንስ ጎንበስ ብለ ስመ ብታጥባት ምንድነው ውርደቱ? ምን አይነት ዝቅ ማለት ነው ይሄ? አንተ በአንተ በኩል አሁን ያሉ ሰዎች በዙሪያ ያሉ ሰዎች እስር ቤት ሊከቱ እንደ ጃንዳኒ እንደዛ እንዳትወድ እንዳትበል ይቅርታ እንዳትል ብለው
መቀመቁ ሲከቱ ነው። እኔ ነግርሃለሁኝ ወንድሜ እንድትታሰር አንፈልግም። የሚደርስብህ ነገር አለ። የተሰማ ነገር ሊኖር ይችላል። የፈለገ ነገርን የፈለገ ቢሆን እኔ አሁን ያለህበት በወንጀል ራሱ መመዝገብ ኮምፒውተር ላይ ሲስተም ላይ በወንጀል መመዝገብ ማለት ራሱ ላንተ ውድቀት ነው። በወንጀል ወንጀለኛ ነህ መባሉ አትታሰር። በሲስተሙ ላይ ወንጀለኛ ነህ መባሉ ራሱ ላንተ ውድቀት ነው። ለወደፊት ህይወት እየተበላሸ ነው የሚመጣው። ሴትን አቢዩዝ በማድረግ ልጆችን አቢዩዝ በማድረግ ተብለክ ህይወትን የሚበላሸው ተውት። የመታሰሩ ያለበት ሀገር እኮ ኢትዮጵያ አይደለም እኮ። ሁሉ ነገር እያንዳንዱ ኢንተርቪው የምታደርገው ሲስተም ላይ ትገባለች እስከ ህይወት ፍጻሜ፣ ከዛ ትጠፋም። በኢትዮጵያ ወይንም በሀገራችን አይደለም ገንዘብ ሰጥተህ አስፍቃለሁ የምትለው ነገር አይደለም። ህይወትን እያበላሸ እየመጣ ነው። ስለዚህ መሆን ያለበት አስበክ ጭንቅላትን አሰርተክ ይቅርታ አጥፍቻለሁ ባክሽን፣ ይሄንን ያደረኩትም በዚህ በዛይ ምክንያት ነው፣ ጠጥቼ ነው እንዳልከው እኔ አሲድ ደፋብሻለሁ ያልኩትም ጠጥቼ ነው፣ ይቅርታም ለማለት ያልፈለኩትም ጠጥቼ ነው በልና እንደገና ያ ውሸቱን ጨምርበትና ይቅር በላት። ይቅርታ አርጊልኝ ብላ ተንበርከክና ጠይቃት ነው ምለው። ሌላው ብዙ እንግዲህ ያው ስንገናኝ ከሰዎች ጋር ስንገናኝ ባክግራውንድ አናይም። በቃ ከላይ የሚታይ ነገር ነው ሁልጊዜ የሚያሸንፉን እህቶች። በጣም የሚያሳዝን ነገር ነው። ከበፊት የመጣው ባክግራውንድ ምን ጥሩ ባክግራውንድ ነበረው? ከበፊት የመጣቸውን እስካሁን ስንሰማ ከዚህ በፊት መተው የተናገሩ ስለሱ ሂስትሪ የተናገሩት ነው። በመደብደብ ነው የታወቀ ነው። ደብዳቢ ነው የሚሉት። ከዚህ በፊትም ደብድቧት እንደዚህ አድርጓት ሄዱ። ከዚህ በፊትም ደብደባ እየተባለ 3-4 ሰዎች ናቸው ከጀርመን መተው ሲናገሩ የነበሩት። እና ሆዴ ምን ታሪክ አለው ጥሩ ነገር እንዴ? ለምንድነው እንደዚህ አይነት ሰዎችን ምንደግፋቸው? ለምንድነው ለሌሎች ሰዎች እንደገና እስከሚገሉ ነው ወይስ ምንድነው? የዚች ልጅ እንባ እንደዛ አድርጋ የሚከፈላት ዋጋ ይሄ ነው? የሚከፈላት ዋጋ ይሄ ነው? ለምን ታለቅሳለች? ስላስታመመች፣ ስላዳነች ምንድነው ለሷ ውጤት ይሄ ነው? ሌሎችም ሰዎች እንደዚህ እያስተማሩ ነው። ምንም አይሆንም፣ ምንም አያመጣም እያተባለ ሌሎችን ሰዎች ኢንካሬጅ እያደረግን ነው። ሌሎች ወንዶች እንዲደበድቡ እንደዚህ እያደረግን ነው። ስለዚህ መቀጣት ያለበት መቀጣት አለበት። ትምህርት ማግኘት አለበት። አለዛ ይቅርታ እህቴ ብሎ የገዛ ፍቅረኛውን ይቅርታ መጠየቅ አለባት ነው ብለው። አመሰግናለሁ ልዬ ታንክ ዩ። ጃጉር ትላንትና የጻፍክልኝ ጉዳይ ትዝ ይላል አይደል? አንተ እንደዛ ውስጥ የተሰማ ጉዳይ አሁን የት ገብተው ምን እያወሩ እንደሆነ ትንሽ ሃይላይት ላሰማ። ስማ ነበረ በመልቦጋ ጂቦጋ ኢንተርቪው ልሰጥ ሄዳለ። ትላንት የጻፍክልኝ ስማ ዝጋ። ዝም ብለህ ለሰው እንደምታዝና አይደል? ኖ ከኔ ጋር ሳይሆን ነው የተሰራው ያለችው ማለት ነው። የተሰራው ነው አይቀመሹ። ለዛ ነው ያልተፋታሹ። አይ ስለ እቃው መሰራት ነው ሄዳ ኢንተርቪው የምትሰጠው። እንደዚህ አይነት ጥያቄ ነው እሷ የሚያዝናናት። አንተ በሲሪየስ ጠይቃትማ መሮኛል ራሴን ካላጠፋው ትላለች። አይደል? ሉኪት ምን ሆነ ነው አሞራ ሼም ይዞት ማለት ነው። ሀጂ ይሄ ነው የሷ ፍትህ ገባ እንጂ አሁን ሳራ እህቱን እንደ ወንጀለኛ አድርጋ ነበር ሳራ ጋር ሀቢባ ጋር መጣቻት ጃጉር። ከሳራ ጋር ግን አንድ ቦታ ነው የሚሰሩት። ዘንድሮ ዛሬም ራሱ አብረው ነው የሚሰሩት። ስራ ለምን በሪል ላይፍ የሚያስከስስ ነገር አይደለም ያላት ሚዲያ ላይ ብቻ ስም ማጥፋት ገብቷል አይደል? ይሄ ነው የሚዲያ እንትን